የምትጠቃቀሱት? እማዬ አንድ ጥያቄ አለን። ሀኒዬ ምንድን ነው? ምናሴ አንተ ጠይቃት። አንቺ ጠይቂያት። እንደዛ ይሻላል። አንቺ በበዛሽ። እንደ ቆይ ምን ሆናችኋል? እማዬ አትዋሽንም አይደል? አትዋሽንም ሳይሆን አትደብቂንም እንባላለን። እንዴ አንቺ ጠይቃት ብለህ አይደል? እንዴ ዝም በል በቃ። ገባኝ። ስላንተና ልታነሱ ነው አይደል? አዎ እማዬ። ማን ነገረሽ? ማንም አልነገረኝም፣ ግን ደግሞ እኔ አልገደልኩትም። እማዬ አልዋሻችሁም ብለሽናል። ስታውቁኝ በእናንተ ፊት ዋሽቼ አውቃለሁ? እሱማ እሺ። አባዬስ? ይልቅ እሱን ነው መፍራት። እንዴት ማለት? መስፍኔ ሁኔታውን ምንም ደስ አላለኝም። አንቺ አልጠየቅሽውም ነበር? ጠይቄው ነበር፣ ግን እንዳላደረገው ነው የነገረኝ። እማዬ እኔ በአባዬ በጣም እርግጠኛ ነኝ። እኔ የምለው ምናሴ አባትህን ንጹህ፣ እኔን ደግሞ ገዳይ አድርገህ ሳልከኝ፣ ቆይ ምን ሳረግ አይተኸኝ ነው? እማዬ በጣም ይቅርታ፣ እኔ እንደዛ ለማለት ፈልጌ አይደለም። ማን ነው? ፖሊሶች ማለቴ ባህሪው ጸባዩ ምን አይነት ሰው ነው? ቆይ እስከ ዛሬ ምን አይነት ሰው እንደሆነ አታውቂም ነበር? እኔ እንዴት ላውቅ እችላለሁ? እንደሱ ነዋ። እንደሱ ስትይ ማለቴ እሱ አንቺን በደንብ እንደሚያውቅሽ ሁሉ አንቺም ልታውቂው ይገባል ብዬ። በቃሉ ይሄን ያህል ያውቀኛል? አዎ በደንብ። አንቺ እንዴት እርግጠኛ ሆንሽ? እሱ የነገረኝና እዚህ አንቺ ቤት ሆኜ እያየሁት ያለሁት ማንነትሽ ተመሳሳይ ነው። ተመሳሳይ ነው ስትይ? ማለቴ መጥቼ ያየሁት አንቺነትሽ እሱ የነገረኝን አይነት ነው። ቆይ ይሄን ያህል እንዴት ሊያውቅኝ ቻለ? ቢዝነስ አይደለ? ግዴታ ነው እኮ። ይሄ ሰውዬማ ሆን ብሎ እየተከታተለኝ ነው ማለት ነው። እንዴ በደንብ አድርጎ ነው የሚያውቅሽ። ቆይ እሱ ግን ምን አይነት ሰው ነው? ያን ያክል አውቀዋለሁ ማለት ሳይሆን ያባለ አይደል በሰው ርቀት ውስጥ የራሱን ስኬት የሚፈልግ ሰው ነው። እሱም ባህሪውንማ ድሮም አውቀው ነበር። እና ሌላ ምንድን ነው ማወቅ የፈለግሽው? እስከ መቼ ነው የምትጠይቀኝ? እዛ በጣም ይቅርታ አባዬ፣ ግራ ስለገባኝ እኮ ነው። አንተ ነህን የገደለውን ሰው መፈለግ የፖሊሶች ስራ ነው። እኛ ምንም አያስጨንቀን። እሺ በቃ አባዬ። በዚህ ሰዓት የቤቱ ፍላጎት አንተና ሚስትህን አንድ ላይ ማድረግ ብቻ። እሱማ እኮ ይገባኛል። ሽምግልናው በተያዘለት ቀን ይካሄዳል። አባት ምን ጊዜም አብረው። አመሰግናለሁ አባዬ። የአንተ ደስታ ከአንተ በላይ የሚያስደስተው እኔ ነው። መመሰጋገን ካለብንም እኔ ነኝ የማመሰግንህ። አሁን ትወጣለህ? አይ ትንሽ እቆያለሁ። ጥሩ በቃ እኔ ልሂድ። እሺ አባዬ። ሰላም ዋል። በቃ ሰላም ዋል የኔ ልጅ። ሰላም ለእናንተ ይሁን ውድ ቤተሰቦቻችን፣ በያላችሁበት ሰላማችሁ ይብዛ። እንኳን ደህና መጣችሁ ወደ ቻናላችን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉ። እናመሰግናለን። ኖላዊ ድራማ ክፍል 88ን ይዘንላችሁ መጥተናል። በባለፈው ክፍል አቶ በቃሉ እንግዲህ ስለተጠረጠረ ፖሊስ እያንኳኳ ነበር ቤቱን። እዛ ላይ ነበር ያበቃው እና ገብተው ምርመራ አድርገዋለኝ። ማን እንደጠቆመ አይታወቅም። በአንተነህ ግድያ ምክንያት ተጠርጣሪው ዋነኛ ተጠርጣሪው አቶ በቃሉ ስለሆነ መታው ጥያቄ አድርገውለታል እና ስለሱ የሚያውቀው ነገር ካለ መረጃ፣ በምን ምክንያት እንደሞተ፣ ማን እንደገደለው፣ ከዛ በፊት የተጣለው ሰው እንዳለ ጠየቁት። እሱ ግን ያለው ከወይዘሮ ሜላት በቀር ሌላ ሰው ሊገድለው አይችልም፣ ከእሷ ጋር ጠበኛ ነበሩ ብሎ አሳልፎ እንግዲህ ሜላትን ሰጥቷታል ማለት ነው። እዝራም አብሮ ስለነበረ አባዬ ምንድን ነው እያለ ለማጣራት ሲሞክር አንተ ገና ልጅን እዚህ ጉዳይ ላይ መግባት የለብህም ብሎ በዚህ ጉዳይ ላይ አንተ መጨነቅ የለብህም፣ አሁን ራስ ላይ ነው ትኩረት ማድረግ ያለብህ፣ አንተ ልጅ ነህ ብዬ ሳይሆን በቃ በሰዓት አንተ ራስ ላይ ትኩረት ማድረግ ስላለብህ ነው ብሎ ልጁንም መከረው ማለት ነው። እናም በሌላ ጊዜ መረጃዎችን አጣርተን ተመልሰን እንመጣለን። እስካሁን ግን ስለተባበራችሁን እናመሰግናለን ብሎ ፖሊሶቹ ወጥተው ይላል እና በነገራችሁ ላይ በጣም ምን ያህል እዚህ ድራማ ላይ የተረዳሁት ነገር ምን ያህል ሰው መግደል ቀላል እንደሆነ ነው ማለት። ከዚህ በፊትም ባዩሽ የምትባለው ሴት እየተገደለች ከዛ የተወሰነ ፖሊሶች ምናምን ብለው ምርመራ ሲደረግ ነበር። ከዛ እውነቱ ሳይወጣ ተዳፍኖ ቀረ ማለት ነው። አሁን ድጋሚ ሌላ ደግሞ ሲገደል ደግሞ እንደዚህ በቃ ምርመራቸው ራሱ የሆነ ዶሮ የሞተች ነው የሚያስመስል
እና ኢትዮጵያ ውስጥ ያለው እውነታ ነው ነገራችሁ ላይ እና ድራማው ላይ ራሱ ሰው ጭንቅላት ላይ ራሱ የተዘራው ነገር በቃ ሰው መሞት ቀላል ነው፣ ሰው በተናደደ ቁጥር ሄዶ ሰው መግደል ይችላልኝ የሚለው ነገር እኔ በጣም እንትን እያሳዘነኝ ያለው ሰው ሲናደድ የሚሆነ ሲቀየም ሄዶ በቃ የሆነ ዶሮ እንደ መግደል ቀለል አድርጎ ሰውን ገሎ መመለስ፣ ሽጉጥ ማውጣት ብቻ እንደዚህ አይነት ነገሮች በጣም ቀለል ተደርገው ነው እየታሰቡ ያሉ። ሰው ጭንቅላት ላይ እየታሰበ ያለው ሰው ሲናደድ የፈለገውን ማድረግ ይችላል። ከዛ ደግሞ በቃ መጥቶ መረጃ ማስረጃ ምናምን ይባላል። ከዛ በቂ ማስረጃ ካላመጣ በቂ ምርመራ ካላደረጉ ሲጀመር በቂ ማስረጃ ያገኙም ከዛ ተደፋፍኖ ይቀራልና አሁንም ያንተነው ጉዳይ ላይ በቃ እንደዚህ ቀለል አድርገው መተው ጠየቁተኝ። እሱም ያለውን መረጃ ሰጣቸው። ያው በእርግጥ እሱ አልገደለውም፣ ግን ሜላትም ቢሆን እሷ ማለት አሁን ላይ ገዳዩ እዚህ ስለሌለ ማን እንደገደለው ሁሉም ሰው እየተጠቋቆመ ነው። እውነቱ አልወጣም ማለት ነው። በሌላ በኩል ፋኖሴን በማርገዟ ምክንያት እንግዲህ አባባ ኖላዊ እንደከፋቸው ይታወቃለኝ። ግራ እንደገባቸው የኔ ልጅ ነው ወይስ ከሌላ ነው የወለደችው የሚለውን ግልጽ ስላልሆነላቸው ማለት ነው። እናም ተምቹና ጆሮ በተቻላቸው መጠን ደግሞ እሳቸው ምርመራ አድርገው እውነቱን እንዲያውቁ ለማድረግ እያሰቡ ነበረ። እናም ተምቹ ፀጉሩን ተሰርቶ ራፐር መስሎ ሲመጣ አባባ ኖላዊ ደግሞ አንቺ እያሉ እየጠሩት ነበር። እና ምርመራ ማድረግ አለብህ ብለው ለአባባ ኖላዊ ሲሉት በቃ እናንተ እንደዚህ ነገሩን ቀለል አድርጋችሁ ነው እንደምታዩት፣ እኔ ምርመራ ማድረግ አልፈልግም፣ ምክንያቱም ውጤቱ በጣም ነው የሚያስከፋኝ ብለው ሲላቸው ውጤቱም እኮ አንተ እንደጠበቅከው ላይሆን ይችላል። አንተ አይደለህ እንደ እግዚአብሔር የሚሳነው ነገር የለም ብለህ ያስተማርከን ያላመንክበትን ነገር ነው እንደምታስተምረን ብለው እንግዲህ ፍጥጥ አድርገው ይዘውታል ሁለታቸው ማለት ነው። እናም አባባ ኖላዊ እንግዲህ ሄደው ምርመራ አድርገው ልጃቸውን በእርግጥ ያው ከማወለዱ በፊት እኮ በምን ምክንያት ምርመራ መደረግ ይችላል? መጀመሪያ ተወልዶ ከዛ በኋላ ወይ ከፀጉሩ ናሙና ወይ ከሆነ ነገር ነው እንጂ ሳይወለድ ገና በማህፀን እያለ ዲኤንኤ ምርመራ ማድረግ አይቻልም። በእርግጥ ግን ደግሞ እውነታውን ሲያውቁ በጣም ነው ደስ የሚላቸው። አሁን ላይ ግን በቃ ውጤቱን በቃ ተስፋ ስለቆረጥኩ ከዚህ በፊትም ከባለቤቴ ጋር ረጅም ዓመት ኑሬ መውለድ ስላልቻልኩ በዛ ምክንያትም ከሴት ስለራኩ አልፈልግም ብሏቸው ነበረ። እነሱ ግን ቢያንስ እንኳን ችግሩ ከእሷ ሊሆን ይችላል እና በእግዚአብሔር የሚሳነው ነገር የለም፣ ሞክሩ፣ ተስፋ ይቁረጡ። እኔ ደግሞ ፋኖሴ እየዋሸች አይመስለኝም፣ በጣም ጥሩ ልጅ ናት፣ እርግጠኛ ነኝ የሆነ ስህተት አለ ብሎ በዛ ምክንያት እንግዲህ ተናደው ጥለዋቸው ሂደዋል ማለት ነው። በቃ በዚህ ጉዳይ ላይ አጨቅጭቁኝ ብለው ነው መሰል። የእዝራና የሀና የሽምግልና ጉዳይ ደግሞ ቀጠሮ የማያልቅ ሽምግልና ማለት ነው። ለቀጣይ እሁድ ተቀጣጥረው ነበር። አሁን እነሱ ዝግጅት ላይ ናቸው። እንደውም ለምን ጠፋሽ በጣም እየናፈቅሽ ነበር ሲላታኝ ቢዚ ሆኜ ነው ያው የሰርጉ የሽምግልናው ዝግጅት ላይ ስለሆንኩ በዛ ተወጥረን ነው በጣም እየተዘጋጀን ነው ምናምን ስትለው እሱ ደግሞ አሁን ላይ ቤተሰቡ አባቱ ጋር ትንሽ ችግር እንዳለ ነገራት። እናም ከሽማግሌው መልአክ ያገናኘዋል ወይ ተጽዕኖ ያሳድርብናል ወይ ምናምን ስትለው እሱን አላውቅም፣ ግን አሁን ላይ አባዬ ጥሩ ሁኔታ ላይ አይደለም ብሎ እንግዲህ በዚህ ምክንያት የእነሱ ሽምግልና እየተንጓተተ ይገኛል። እና እሱን አናግሬ እነግርሻለሁ፣ ለማንኛውም እናንተ መዘጋጀታችሁን ቀጥሉ ብሎ ነገራት ማለት ነው። አቶ በቃሉም ፖሊሶቹ ቤቱ ድረስ ስለመጡበት በጣም ተናዶ የጠቆመችብኝ ቤቲ ናት ብሎ ስላሰበ ቤቲን ሄዶ እያፋጠጣት ነው። አንቺ ግን እንዴት ነው ድፍረቱን ያገኘሽው? ቤቴ ድረስ ፖሊስ የላክሽብኝ አንቺ ነሽ ብሎ ሲላት በፍጹም ጭራሽ አንተን እየተዳፈርኩ አይደለም፣ ሲጀመር ደግሞ አንተን የተዳፈርኩህና የናኩህ ከአንተ መስራት አንተ ደሞዝ መክፈል ስታቆም ነው ሌላ ሰው የሚከፍልሽ አገኘሽ ማለት ነው ሲላት፣ በጭራሽ እኔ ነፃነቴ ነው እንደፈለግኩ እንድናገር ያደረገኝ ብላ አሁን ላይ ያው እሱ ድርጅት እየሰራች እያለ ትፈራዋለች። ምክንያቱም ከስራ ያባረረኛል ወይ የሆነ ጥቅማ ጥቅሞች ይቀሩብኛል ብላ የሚላትን ነበርሽ የምታደርገው። አሁን ግን ከነ ወይዘሮ ሚላት ቤት እየኖረች ስላለች እህቷንም እስካሁን አግቶ ስላለቀቀላት በዛ እየተናደደች በጣም እየተሳፈጠችው ነው። እናም እሷ የላከችበት ነው የመሰለው። እሷ ግን እሷ አይደለም የጠቆመችው። በእርግጥ ማን እንደተጠቆመው አይታወቅም ማለት ነው። እናም እህቴ ልቀቅልኝ ብለው ነበር። እሱ ግን በጭራሽ እህትሽን አለቅም ብሏል እና እስካሁን እንደታፈነች ናት ሲሆን ቤቲም እነ ወይዘሮ ሜላት ቤት እየኖረች ነው። በዛም በመኖሯም ምክንያት መስፍንንና የሜላትን ጭቅጭቅ ክርክር ስላየች በቃ
ለሀና እየነገራች መቼ ነው ያንቺን ቤተሰቦች ሰላም የሚሆኑት? ሁሌም እንደዚህ ጭቅጭቅ ምናምን ስትላት እነሱ የፍቅር ጭቅጭቅ ነው በመሀላቸው አትግቢ፣ ምንም ነገር አስተያየት መስጠት አትችይም ስለነሱ ምንም ነገር ስለማታውቂ ብላ እንደውም እየነገረቻት ነበርና ሰላሚናና ቅዱስም እንደውም ሰላሚና በሱ በጣም ደስተኛ እንደሆነች የተለየ ሰው እንደሆነ እየነገረች ያሞጋገሰችው ነበርና እንዲያገባት በቃ ከዚህ በኋላ እንዲያገባት እየጠየቀችው ነበር። እንደውም የእናንተ ቤተሰብ ግን በጣም ደስ የምትልኝ ሁሉን ነገር ቀለል አድርጋችሁ ነው የምታዩት። ሀናም ከዚህ በፊት ለእዝራ ቀለል አድርጋ ነው አግባኝ አለችው። አንቺም አሁን እንደዛ አደረግሽ እያለ እያሾፈባት ነበር እና የደሃ ልጅ ስለሆንኩ አስቤበት እነግርሻለሁ ወደፊት ብላ ሁለታቸውም አሁን ላይ በጣም ጥሩ ሁኔታ ላይ ነው ያሉት ማለት ነው። የእዝራና የሀና መጨረሻ ነው ያልታወቀው። ምክንያቱም የሽምግልናው ቀን ራሱ ምን ሊፈጠር እንደሚችል አይታወቅም። እናም ሁለታቸው ወይዘሮ ሜላትና መስፍንም እርስ በርሳቸው እየተጠራጠሩ ነው። አንተ ነህ የገደልከው፣ አንቺ ነሽ የገደልሽው እየተባባሉ ነው። እንግዲህ የገደለው እስካሁን አልታወቅም ማለት ነው። ልጆቻቸውም እንደውም እሷን የጠረጠሩት፣ እሷ ግን መላ ተገዝታ በጭራሽ እኔ አልገደልኩም ብላለች። እናም መጨረሻ ላይ ፖሊስ ቤታቸው ድረስ ሄዶ ምርመራ ሊያደርግ ነው ማለት ነው። እናም በሩ ሲንኳኳ ማን ነው ሲሉ ፖሊሶች ነን ብለው መጨረሻ ላይ ተናግረዋል። ወይዘሮ ሜላት ትታሰራለች ወይስ መርምረው ይለቋታል የሚለውን በቀጣይ ክፍል አብረን እናያለን። እናመሰግናለን።